ዓለም ሁሉ ቅዱስ ላሊበላ የሚለው ለምን ይመስላችኋል? ድንቅ ነገር በውስጡ ስላደረገበት ነው። ይህ ነገር ባይኖር ዛሬ እኛን ማን ያስታውሰናል? በጥቂት ሰዎች፣ በጎ በሆኑ ሰዎች ሀገር ትከብራለች። መጥፎ ጠባይ ባላቸው ሰዎች ሀገር ትዋረዳለች። ስለዚህ ናዝሬት ጥሩ ሰው ስላልነበረባት ናትናኤል ምን አለ? እረ ከዚያች ከተማ በጎ ሰው አይወጣም፣ ጭራሽ ሊሆንም አይችልም አለ። የሚባል ነገር አለ የለም? ግን እረ እነ ከሌ አካባቢ ላይማ ክፉዎች አይደሉ ይባላል አይደል? ያች አካባቢ አንድ ሰው ሁለት ሰው እኮ ነው ክፉ የሚኖረው በእርግጠኝነት። ያ ሰፈር ወይ ወጣ ወይ ወደ ገጠሩ ወይ ወደ ቆላ ወይ ወደ ደጋው ሲኬድ እዛ አካባቢ ይባላል አይደል? ይባላል አይባልም? እንደዛ ነው። ናትናኤልም ይህንን ነው የወሰደው። እረ እዚያች ከተማ ክርስቶስ ሊወጣ አይችልም አለ። በዚህ ጊዜ አሁንም ግድ የለህም ናና እየው አለው። እሱም እውነት ነው። ናትናኤል ይህንን ተናግሮ ሳይጨርስ ጌታችን ኢየሱስ ክርስቶስን አገኘው። እጆቹን ከፍ አደረገና ናትናኤልን በጣቱ እያመለከተ የድንግል ማርያም ልጅ ምን አለ መሰላችሁ? በአማን ውእቱ እስራኤላዊ ዘአልቦ ጽርሁት ውስተ ልቡ። ይሄ ሰው በእውነት እስራኤላዊ ነው፣ በልቡ ሽንገላ የሌለበት ንጹሕ ሰው ነው ብሎ ኢየሱስ ክርስቶስ ስለ ናትናኤል መሰከረ። ሰምታችሁኛል። ናትናኤል ምን አይነት ሰው እንደነበረ በግል ጉዳዩ እየታገለ በዕፀ በለስ ስር ይኖር የነበረ፣ አንድ የሚያስጨንቅ ነገር ገጥሞት የልብ እንቆቅልሹ አልፈታለት ብሎ ይታገል የነበረ ሰው ነው። ልብ አድርጉ። ደግሞ የሚገርመው በዛው ልክ እስራኤላዊው የተባለው ይህው ናትናኤል ርኅራኄ ያለው የዋህ ቅን፣ ስለ ወገኖቹ ስለ እስራኤል ሮማውያን ስላደረሱት የቅኝ ግዛት ስለ አዳም ዘሩ ሁሉ እግዚአብሔር ስለፈረደው ፍርድ እያሰበ የእግዚአብሔርን መምጣት ደጅ ከሚጠኑ አንደኛው ሰው ነው። ስለዚህ ምን አለው? በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ሰው ይህ ነው ብሎ ሲመሰክርለት ደነገጠ። ናትናኤል ድንግጥ አለ። በአይቴ ተአምረኒ አለው። የት ታውቀኛለህ አለው። ምን አለው? ናትናኤል ኢየሱስ ክርስቶስን ምን አለው? የት ታውቀኛለህ አለው። የሚገርመው ሲመልስለት እምቅድመ ይጸውዕከ ፊልጶስ አእምረከ በታሕተ ዕፀ በለስ፣ ገና ፊልጶስ ሳይጠራህ በዕፀ በለስ ስር አውቅሃለሁ አለው። አሁን የመጨረሻ ደነገጠ። እዚህች ዕፀ በለስ ስር ላይ ናትናኤልና ኢየሱስ ክርስቶስ የሚያውቃት ምስጢር አለች። ይህች ዕፀ በለስ ትልቅ ምስጢር አላት፣ አልተገለጠም። ብቻ ናትናኤል በዚያች ዕፀ በለስ ዛፍ ስር ጊዜውን ገፍቷል። የቤተ ክርስቲያናችን መተርጉማን የተለያዩ ሐሳቦች በዚህ ይሰጣሉ። ትልቁ ነገር ግን በዚህች ዕፀ በለስ ስር ሆኖ የነቢያት ትንቢት የሚደርስበት እግዚአብሔር የተናገረው ተስፋ የሚፈጸምበት ቀን መቼ ይሆን እያለ አብዝቶ ይመረምር፣ ያሰላስል፣ ያወጣ ያወርድ ነበር። እየሰማችሁኝ ነው? ዛፏ ላይ ስር ቁጭ ብሎ ይጸልይ ነበር። ጸሎቱም እባክህ ያን ዘመን አድርሰው፣ እሱም በሥጋ የምትገለጥበት ሁላችንን ከዲያብሎስ ባርነት ነፃ የምታወጣበት ያ ዘመን እባክህ ይብቃና ይድረስ፣ በሥጋ ተገልጠህ ለሁሉ የምትታይበትን ያን ዘመን እናፍቃለሁ እያለ ይጸልይ ነበር።
ምን አለው ጌታችን ኢየሱስ ክርስቶስ? በዕፀ በለስ ስር አውቅሃለሁ። አያስደስትም ምእመናን? ጌታችን ኢየሱስ ክርስቶስ በዕፀ በለስ ስር አውቅሃለሁ አለው። ዛፏን ለመንገር አይደለም። በዕፀ በለስ ስር ሲጸልየው የነበረው ጸሎት፣ ሲለምነው የነበረ ልመና፣ ሲመኘው የነበረ በጎ ሐሳብ ለካም እግዚአብሔር መንበር ደርሶለታል። በደሳሳ ጎጇችን ስርም ብንሆን ለእኛ መለስተኛ ብትመስለንም እግዚአብሔር ችግራችንንና ታናሽነታችንን ያያል።